የእናቴ ድል ለኔ የኔ ደግሞ ወረደ ወደ ልጄ ሶጣ ዝየው ሄዳለሁ ስለቅም ደግሞ ጫካ ውስጥ በጨርቅ ጥቅልል ላረግና ከአይኔ እይታ ባራቀ መንገድ አንድ ቦታ አስቀምጣውና እኔ እንጨት መልቀም ጀምራለሁ። 20 ዓመት ነው በቃ በጥቅሉ ማለት ነው የሰራሁት። ጥራጊ ካላገኘን ጉራጅ እንፈልጋለን። ጫካ ለጫካ ተራሮጣ ለቄራ መንገድ ያለፈ ለኛ መቼ ነው የሚያልፈው? ግን ለኛ መቼ ነው ቀን ነው? ያ ጭቃ እኮ ጸዳ ከኛ ትከሻሽ መቼ ነው ይሄ እንጨት የሚወርደው? ስላት አንድ ቀን እግዚአብሔር የፈቀደ ቀን ነው አሳዷለች። ከዛ ያ አንድ ቀን እኔ በእድሜ ስንት ዓመት ተሸከምኩ አታውቂ? 10 ዓመት ተመልሼ አሁንም 15 ዓመት እድሜ ስንት ነው እላት። እንጦጦ አካባቢ ዛሬ ሰፋ ያለ ወደ 6 ሄክታር መሬት ለይተን ቤት ብቻ ሳይሆን ዛጋ ያስጀመርነው የእንጀራ መጋገሪያ ፋብሪካ ነው። ከዚህ በፊት ክቡር ጠቅላይ ሚኒስትራችን የእንጦጦን ፓርክን በገነቡበት ወቅት በርካታ እናቶች እንጦጦ ውስጥ የስራ እድል እንዲያገኙ ተደርገዋል። ግን በቂ አይደለም። ሌሎች ቀጥለዋል ማለት ነው። በርካታ ያሉ ዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ ማህበረሰቦች ስላሉን ሌሎች ደግሞ እሱን አይተው እዚህ ገደል ውስጥ እየሄዱ እንጨት የሚለቅሙ እናቶች እድሜያቸው ሁሉ የገፋ ወጣት ሴቶች የተለያዩ ችግር የሚደርስባቸው እዚህ ውስጥ እንዳሉ ተመልክተን ከነሱ ጋር ተነጋግረን አይዟችሁ ብለን ሰርተናል። ከጠዋት ጀምሮ ከእናቴ ወር ነው መሸከም የጀመርኩት ማለት ይቻላል። እናቴ 8 ልጆቿን ያሳደገችው በእንጦጦ ነው። አባቴ ሸማኔ ነው፣ እናቴ እንጨት ተሸካሚ ናት። በ10 ዓመቴ እንጦጦን ያየሁት የመጀመሪያ ጊዜ መጣሁት። ሁለተኛ ካምፕ ይባላል በዚህ ጋር የወታደሮች ካምፕ አለ። በእውነት የሰው ልጅ ያን ተሸክሞ ያልፋል፣ ይከብዳል። ካለ መኖር ወደ መኖር ነው የመጣሁት። ይሄን እድል እናቴ ቆማ ዛሬ በህይወት አይቶ ቢሆን ከምንም በላይ የሚያስደስተኝ ማለት ነው። አሳይ ይሄ ለኛ ነው ሁሉ። ኧረ ደስ ብሎኛል። በጣም ነው ደስ ብለው እናቶች። ኧረ ደስ ብሎኛል። ኧረ ደስ ይበላቸው። እንዲሁም ደስ ብሎኛል። አሳይ ሁላችሁ አሳይ ደስ ብለዋል። የኔ ልጆች አሳይ ከዚህ በፊት በቡና ቤት ህይወት እተዳደር የነበርኩ ሴት ነኝ። አሁን ላይ እዚህ ግቢ ገብቼ ሰልጣኝ ነኝ፣ ተማሪ ነኝ። የነገ ተስፋ ያለኝ ሴት ነኝ። ሰጋ ተስፋ የሌለኝን ህይወት ትቼው መጥቼ አሁን ላይ እዚህ ጋር ተስፋ ያለኝ ሴት የነገዋ ፀሐይ ነኝ። አዎ ሴት ነኝ እኔ ሁሉን እችላለሁ በመሆን ቀዳሚት ያሳየቻለሁ። እናንተ ትናንትና የነበራችሁበትን ስታስቡ ውስጣችሁ ተደብቆ የነበረው ራዕይና ውስጣችሁ ለማውጣት እየጣረ እድል ያላገኘ በሮች ተዘጋግተውባችሁ መንገዱ ጠፍቷችሁ እንጂ ብቁዎች እንደሆናችሁ ባጭር ጊዜ ያሳያችሁት ለውጥ እውነቱን መስክሯል። ሰዎች በለውጥ ውስጥ በተጠቃሚነት ህይወታቸው ሲቀየር ነገን በተስፋ አይን ሲመለከቱ በእምነት ደግሞ እጆቻቸውን ለስራ አትግተው ሲሰሩና የለውጡ አካል ሲሆኑ ማየት ነው። የብልጽግና ጉዟችን ይሄ ነው። የሰውን ህይወት የማይቀየር ከሆነ ለሰው ተስፋ የማይሰጥ ከሆነ ብቻውን መሰረተ ልማት ሰርተን ከተማ ለውጠናል፣ ሀገር ለውጠናል የሚል መለኪያ የለንም። መለኪያችን የሰውን ህይወት ከመቀየር ጋር ነው።